አይ ሰላም እንዴት አላችሁ? እንግዲህ 2026ን አዲስ ዓመትን በፈረንጆች አቆጣጠር እንግዲህ ጀምረናል። አዲስ ዓመት ገብቷል። 1 2 እያለን ነው እንግዲህ እንዲህ እያለ ደግሞ ወይ ትናንት ነበር እኮ አዲስ ዓመት የገባው ከመቼው ዓመቱ አለቀ። በስመ አብ የሰዓቱ ፍጥነት የጊዜው ፍጥነት እንላለን አይደል? ዓመቱ ሲያልቅ ግን ያው የጊዜያችንን አጠቃቀምና እኛ ኮንሺየስ ሆነን የሰዓታችን አጠቃቀም እንጂ እንግዲህ ዑደቱ ያው ነው። 24 ሰዓት ነው፣ 365 ቀን ነው። ግን ደግሞ እንዴት አድርገን አሳለፍ ነው፣ እንዴት ተጠቀም ነው፣ እንዴት መነዘር ነው የየራሳችን ጥያቄ ነው እንጂ የጊዜው ፍጥነት ብቻ አይደለም። እና እንግዲህ አዲስ ዓመት ላይ ስንሆን ብዙዎቻችን ብዙ ነገር እናቅዳለን፣ እንደ አዲስ ብዙ ነገር እንጀምራለን። እና ምን ያህሎቻችን ደግሞ የዓመቱ መጨረሻ ወይም የዓመቱ መሀል ላይ እንዳሰብነው እንዳቀድነው አከናወንን ደግሞ ሁላችንም ለየራሳችን ህሊናችን የምንመልሰው ነው። ጥሩ ነው ማቀድ። እግዚአብሔር ቢፈቅድ ብንኖር ለውጥ ለማምጣት ፋይናንሻሊ ቢሆን ስፒሪቹዋሊ ቢሆን ፊዚካል ቢሆን በየትኛውም ፋሚሊ ጉዳይ ላይ ቢሆን ብዙ እቅዶች እናወጣለን እና እንደ እግዚአብሔር ፍቃድ እንደ የእቅዶቻችን አከናውነን እንድናልፍ ደግሞ ፐርሰናሊ እኔ የእግዚአብሔር እርዳታ የእግዚአብሔር እገዛ ያስፈልገናል ብዬ አስባለሁ። ዛሬ ሁለት ነገር ልላችሁ ነው የመጣሁት። አንደኛ አምና ያንንና ይሄንን አቅደን ባለፈው ዓመት ያላከናወንን ሰዎች ወይም ነገሮች የተበላሻሹብን ሰዎች እንዳሰብነው ነገሮች ያልሆኑብን ሰዎች ብዙዎቻችን ልንኖር እንችላለን። መቼም 100% ያሰብነው ነገር ሁሉ ተሳክቷል፣ ባሰብነው መንገድ ኖረን አልፈናል የምንል በጣም ጥቂቶች ነን ብዬ አስባለሁኝ። እና አሁን ባለፈው ከሰርኩኝ ወይንም እንደዚህ አረኩ ይሄን አረጋለሁ ብዬ ነበር። ፐርሰናሊ ባህሪ ላይ ይሄን ለውጥ አመጣለሁ ብዬ ነበር። ፋይናንሻሊ ይሄን አረግ ነበር፣ እማራለሁ ብዬ ነበር፣ ሰራለሁ ዋቴቨር ብዙ ነገር ነበር ብለን የምናስብ ሰዎች ካለን ጀስት እንርሳው። በቃ አሁን ያ አዲስ ቻፕተር ዛሬ ከፍተናል አይደል? አዲስ ዓመት። ስለዚህ አምና በነበረን ትዝታ አምና ባሰብነው ነገር ላይ ሆነን ይህንን አላደረኩም ከሚል ቁጭት እንውጣና ጀስት አንድ ብለን እንጀምር። የተበለሻሸው ነገር ሁሉ እንዳለ ሆኖ አይደለ? ድሮ ደብተር ትዝ ይላችኋል፣ ስንጽፍ ስዕል ስለን ወይም ጽፈን ሲበላሽብን ሌላ ገጽ እንገጽና ሙሉ ገጽ ላይ እንጀምራለን። ልክ እንደዛ ነው። በቃ አዲስ ዓመት ነው። ስለዚህ አዲስ ገጽ ላይ ጽፈናል። አዲሱ ገጽላችን ላይ ግን እንዳይበላሽብን እንደ ትላንቱ ሌላ ገጽ እንዳንቀድ ግን የምንጽፈው ልንጠነቀቅ ይገባል። ምን ልላችሁ ነው? ዛሬ ላይ የምናቅደውን የምንኖረውን ባህሪያችን ላይ ይሁን ፋይናንሻሊ ይሁን በየትኛውም ለውጥ ያስፈልገናል ብለን ባቀድነው ነገር ላይ እንደዛ ለመኖር ደግሞ 1 2 እያለን እርምጃ ውስጥ መግባት ይኖርብናል። ያን ካላደረግን ድንገት 365 ቀን ያልቅና እንግዲህ 27 ደግሞ ሲመጣ አቤት የጊዜው ፍጥነት እያለን በሌላ ቁጭትና ግርምት ውስጥ እንዳንወርቅ ያደርገናል ማለት ነው። ስለዚህ አዲስ ምዕራፍ እንጀምር። ሁለተኛው ነገር እንግዲህ አዲስ ምዕራፉን ስንጀምር ደግሞ ሰው በኃይሉ እንዲሁ ብቻ የሚያደርጋል ብዬ አላምንም። ፐርሰናል ይሄ የኔ እምነት ነው። የሚረዳ እግዚአብሔር ነው፣ የሚያግዝ እግዚአብሔር ነው፣ የእጆቻችንን ስራ የሚያከናውን እግዚአብሔር ነው። እኛ ካቀድነው ካሰብነው በላይ ደግሞ የሚረባንን የሚያቅልን አምላክ አለን እና ስለዚህ በየሃይማኖቶቻችን ወደ እግዚአብሔር እንጠጋ። አምላክ ብለን ከኛ በላይ ይችላል፣ ይሰማል፣ ያግዘናል፣ እኛ የማይታየንን ሁኔታ ያያል ብለን ወደምናምለከው አምላክ ሁላችንም በየእምነቶቻችን እንጠጋና እንደዛ ሲሆን እቅዶቻችንም ይሆናሉ። 2026 ምን ይዞ እንደመጣ ውስጡ ምን እንዳለ ምን እንደሚገጥመን እኛ አናቅም። የቀኑ ባለቤት ዘላለም የሆነ አምላክ አለ አይደል? እሱ ስለሚያውቅ ስለዚህ የኛ እቅድ ጥሩ ነው። እንደ እቅዳችን እንድንኖር ወይም ደግሞ እግዚአብሔር ከኛ በላይ ላለይልን ነገር እንድንኖር ደግሞ ወደ ፈጣሪ እንጠጋ። እነዚህ በጣም መሰረታዊ ነገሮች ናቸው ብዬ ለራሴ አዲስ ዓመት በገባ ጊዜ ለራሴ ነገርኩት ነገር ነው እና ስለዚህ ቀኑ አዲስ መሆኑ እንዲሁ አዲስ ዓመት መግባቱ ብቻ ለውጥ ያመጣል ብዬ ፐርሰናሊ አላምንም። ለራሳችን አንድ እርምጃ መውሰድ አለብን። ራሳችን የህይወት አቋም መለውጥ ማምጣት አለብን ብዬ አስባለሁኝ። ስለዚህ አምና የተበላሸብን አምና ትክክል ያልኖርነውን ያጨብናለቅነውን ሁሉ ወረቀት ቀደን እንጣልና አዲስ ገጽ ላይ እንጀምር። ከዛ በኋላ አዲስ ነገር ይሆናልና ስለዚህ እግዚአብሔር በዛ ይርዳን። ዓመቱ ሲያልቅ ከቁጭት ድነን እንኳን ይሄንን አደረኩኝ ብለን ማለፍ እንድንችል እግዚአብሔር ይርዳን። እንግዲህ 1 ተብሏል፣ 2 ተብሏል። እንዲህ ያለ ጊዜው እንዳይሄድብን ወደ ስራ እንግባ። እግዚአብሔር ደግሞ ይረዳናል። ልላችሁን ወዳችኋለሁ ባይ